ምን አባሽ ልትሰሪ መጣሽ አንቺ? ሂጂ። እኔማ እዚህ መጣሁት ያው ምን አደርጋለሁ ብለህ ነው አይደል? ሉሃና እኮ እንዴት እንደሆነች ላያት ብዬ ነው። ደህና ነች እንዴ እናት? ቆይ ነፍሰ ገዳይ ነሽ ስትይ ምን ለማለት ፈልገሽ ነው? ምን መሰለህ ሂጂ አልኩሻለሁ። እዚህ ሂጂ። አድናን ምን ሆነህ ነው? ቆይ ለምንድን ነው ችግር ላይ የምትፈጥረው? እኔ እኮ እዚህ መጣሁ ሉሃና ልጠይቃት ነው። ያው ምን ማድረግ ይችላል? በጣም አሳዝናኝ ነው። እኔ ምንም አልገባኝም የዚህ ቤት ታሪክ። ቆይ ምንድን ነው ታሪካቸው? ምንድን ነው እየሆነ ያለው? የምታውቂው ነገር አለ? ዳንያ በሀሳብ ሄድሽ እኮ እያናገርኩሽ እኮ ነው። ኧረ አለሁ እኔም እኮ እንዳንተ ግራ ገብቶኝ ነው። በጣም ከባድ እሳት ውስጥ ነው ያለው። አንቺ ለሰው አዝነሽ ከመቼ ጀምሮ እባክሽ? እኔ ከድሮም ጀምሮ ምስኪንና የዋ ነኝ። አንተና ሉሃና ናችሁ ያለ ስሜ ያለ ስራዬ ኃጢአተኛ አድርጋችሁ እንደክፉ የምታዩ እንጂ ሌላ ሰውማ እኔን እንደ ምስኪን እንደ የዋ ነው የሚያየኝ። ሚራ እዚህ ምድር ላይ እኮ እንዳንቺ አይነት አውሬ ማግኘት ራሱ ይከብዳል። እንደፈለክ ማሰብ ትችላለህ። እኔ ሚራ እንደሆነ እንደ ጥፍር ቆሻሻ እንኳን አላስብም። ብቻ ፈጣሪ ይርዳቸው። ሌላ ምን ይባላል እንዴ? ዳንያ ፈጣሪ ይርዳን ነው የሚባለው እንጂ ክፋትን ቆሞ አየሁት ባንቺ አውሬ። ሰምኛለሽ? አሁን አንገትሽን ሳልሽ ከዚህ ሂጂ። እሺ እሄዳለሁ። ግን እንዴት ናት ሉሃና? ደህና ናት አይደል? እሷ አንቺን አይመለከትሽም ቆሻሻ አውሬ። ለማንኛውም እግዚአብሔር ይማርልሽ። እየመጣሁ ጠይቃታለሁ። አይዞ ዳግመኛ እዚህ ሆስፒታል ባይሽ እገልሻለሁ። ሬሳሽ ነው ከዚህ የሚወጣሽ። ምን አለ እሷም እንደ እህቷ ድብን ብትል። የዛን ቀን ደስታዬ ወደር የለውም ነበር። ለነገሩ ችግር የለውም። በቅርቡ የእህቷን ዕጣ ፈንታ ትቀምሳለች። ሴትዮዋ ሰው የምትሄጂ ከዚህ እያልኩሽ እኮ ነው። እሺ እሄዳለሁ። እንግዲህ ምን ማድረግ ይቻላል? አይዞክ። እሺ ፈጣሪ ይማርልክ። እኔ ሚራስ ሄደች እንዴ? አዎ ሸኝቻታለሁ። ለነገሩ ደግ አደረክ። ቤት አንዳችን መቀመጥ ነበረብን። አይ እናንተም መሄድ ትችላላችሁ። እዚህ ማንም አያስፈልገኝም። ውይ አድናን ትንሽ ቆይተን እንሄዳለን። ምንም መቆየት አያስፈልግም። በቃ መሄድ ትችላላችሁ። እንዴ ቆይ ለምን እንደዚህ መሆን አስፈለገ? አድናን እሺ በቃ ዶክተሮቹ የሚሉትን ብቻ ሰምተን እንሄዳለን። በቃ ሂዱ አልኳችሁ እኮ። እንዴ ምንድን ነው? እኛ እኮ ለአንተ ብለን አይደለም እዚህ የመጣ ነው። ደግሞ ስትፈልጉ ሂዱ ስትፈልጉ ነው የምትለው አንተ ማነህና? እንዴ ቆይ ለምንድን ነው ድርቅ የምትሉት? ሂዱ እያልኳችሁ እኮ። ለምን ነው የማትሄዱት? አድናን ይሄ ካንተ አይጠበቅም። ትልቅ ሰው አይደለ እንዴ? ለምንድን ነው እንደ ህፃን የምትሆነው? ሂዱልን። እኔም ባለቤቴም አልፈልጋችሁ ማለት ህፃንነት ነው እንዴ? አድናን የታመመን መጠየቅ እኮ በኋላችን ነው። በሽተኛን ለመጠየቅ የመጣ ሰው እንደዚህ አድርጎ ማባረር ደግሞ ነውር ነው። ተይው እባክሽ፣ ይሄ ደካማ ሰው ነው። እንደዚህ አይነት ነገር የሚገባው አይደለም። እኔ የምልህ አድናን ለምን ቤት ሄደህ ሻወር ወስደህ አትመጣም? እስከዛ እኔና ባሌ እሷ ጋር እንሆናለን። አታስቂኝ እኮ። እኔ ነኝ ሉሃናን ትቼ የምሄደው? አዎ ቤት ሄደህ ሻወር ወስደህ ብትመጣስ ብዬ እኮ ነው። አትቀልጂ እባክሽ። እኔ ባለቤቴን ለአፍታ ጥያት ሲሄድ ይጨንቀኛል። ደግሞ ለማን ነው ጥያት የሚሄደው? እኛ አለን እኮ ምን ችግር አለው? አታስብም? አንተ ሆነን እንከባከባታለን። ሉሃናን ማንም እንደኔ ሊንከባከባት የሚችል አንድችም ሰው የለም። አድናን እሷም እኮ ደስ የሚላት አንተ ስትረጋጋ ነው። በላሁን እሺ በለኝና ሂድ። እኔ እሷን ትቼ የትም አልሄድም። ስመለስ ላያችሁ አልፈልግም። እሺ ይሄ ምንም የማይገባው ሰው ነው። ጭራሽ ታዝኝለት ይበስበታል እንዴ? ምን አይነት ሰው ነው ግን? ይሄ የማይረባ ልክ እንደ ውሻ መንጠት ቀባረረኛል እንዴ? ቆይ ታያለህ፣ እሰራላችኋለሁ። አሁን ገና ሄድክ ሆስፒታል ነው አይደል? ነገ ደግሞ መቃብር ስፍራ ትሄዳለህ። አድናን እመነኝ፣ እሰራልሃለሁ። ሁለታችሁንም አመድ ነው የማደርገው። ይህን ሰራር ደግሞ ምንም አይነት እረፍት አይኖረኝም። ተዘጋጅ። ወይ ቤቱን ላከራየው ነው ወንድሜ። ለምንድን ነው በስራ የምቀልደው? ትንሽ ታገሰኝ እባክህ። ምንድን ነው የምታገስ? አንተ አይደብርህም እንዴ? እባክህ ባለቤቴ ሆስፒታል ገብታብኝ ነው። ሙድ ትይዛለህ እንዴ? በአንተ ምክንያት ስንት ሰው መሰለ የመለስኩት። የምትመጣ ከሆነ ና፣ ከዛሬ በኋላ ግን አልታገስም። ኧረ እባክህ እየነገርኩህ ያለውን ነገር ከባድ ነገር ነው። እባክህ ትንሽ ታገሰኝ። አንተ አየር እያስክ ነው እንዴ? እኔ እኮ ወጣት ነህ ብዬ ነው። አውቃለሁ፣ ለዛም በጣም አመሰግናለሁ። ግን እንደው እባክህ ያለሁበት ሁኔታ እየነገርኩህ ነው። በቃ እባክህ ትንሽ ቀን ብቻ። ለማንኛውም ዛሬ ካልመጣ ከዚህ በኋላ ይበቃናል። እኔ እኮ ደህና ኮሚሽን ትወርዳለህ ብዬ ነው።
ሚራ ወይ ምነው ሉባና ደህና አይደላችሁም እንዴ? ምን ሆናችሁ መጣችሁት? እንዴት ናት? አይ አድናን ይዘን ቆይ ስለፈለገ በጣም ያሳፍራል። በህይወቴ እንደዚህ ተዋርጄ አላውቅም። ሂዱ ብሎ አመነጫጭቆ እኮ ነው ያባረረኝ። አይ ውዴ ተጨንቆ ስለነበር ነው እንጂ ማመነጫጨቅ ፈልጎ እንኳን አይመስለኝም። ፍቅር እየተከራከርሽለት ነው? ሰውየው እኮ እብድ ነው። ምንም ደስ አይልም እንደዚህ ልትከራከርለት ቀርቶ። ሳይሆን አለ አይደል የሚጨነቅ ሰው እኮ የሚያደርገውን ነገር አያውቅም። እኔ ሰውዬ ምኑም አልጣመኝም። ችግር አለበት። እንኳን ሊያስታምም ይቅርና እሱ ራሱ ሕክምና የሚያስፈልገው ሰው ነው። ዳንያ እና ታርቆንን በደንብ አድርጌ ያጣላና በእነሱ ጸብ እኔ የስኬቴ በር ላይ ደርሳለሁ። ጥሩ በር መክፈቻ ይሆኑኛል። ይኸውላችሁ እናንተ አድናንን ያልተረዳችሁት ነገር አለ እንዴ? ይሄ ደግሞ ምን ማለት ነው? አንቺ ታውቂዋለሽ ማለት ነው? አረ የታውቀዋለሁ። እንደዚሁ ስለተጨነቀ ይሆናል ብዬ ነው። ደግሞ ማንም ሰው ችግር ሳይገጥመው እንደዚህ ኬርለስ አይሆንም። ለማንኛውም ምንም አይነት ችግር ቢገጥምሽ እንደዚህ መሆን ተገቢ አይደለም። እንዴ ልጁ እኮ ልክ አይደለም። ይሄ እኮ ከጭንቀት የመጣ ባህሪ ነው። ጭንቀት አይደለም፣ ይሄ በሽታ ነው። ልጁ መታየት አለበት። ለማንኛውም ግን ከሁለቱም ጎን መሆን አለብን ብዬ አስባለሁ። ምንድን ነው ዝም ያልሽው? ምንድን ነው የምታስቢው? ምን አስባለሁ? ምንም አስበው ነገር የለም። ሁሉም ነገር ግራ ገብቶኛል። ባልሽ በጣም ከባድ ሰው ነው። ምንም የሚሰማ ሰው አይደለም። በጣም ግትር ሰው ነው። አውቃለሁ። በጣም ግትር ሰው ነው። ካላለ ነው ሀሳቡን በፍጹም አይቀይርም። ሰራተኛችሁን ለየት ባለ ሁኔታ ነው የሚወዳት። ማንም አጠገቧ እንዲደርስ አይፈልግም አይደል? በአይኔ ያየሁት ነገር ስለሆነ ነው። በእሷ ሲመጡበት ምንም ነገር ከማድረግ ወደኋላ የሚል ሰው አይደለም። ስለ ሁለቱ ባልሰማ ደስ ይለኛል እና ከቻልክ ሌላ ወሬ እናውራ። አለበለዚያ ግን ሶሪ፣ ይቅርታ። የምትናደጂ አልመሰለኝም ነበር። በጣም ይቅርታ። ለምን አልናደድም? ምንም ቢሆን እኮ አሁን ነው ድረስ ባለስልጣን ነው። እኔ የምልሽ አንቺ ግን ለሱ ሚስቱ አይደለሽም? እባክህን ስለዚህ ጉዳይ ባናወራ ደስ ይለኛል። ሁሉም ነገር የጊዜ ጉዳይ ነው እንጂ ፈተዋለሁ። መጣሁ። ዳንያ ውዴ፣ እንደ ደከመኝ ስላወኩኝ ሻይ አመጣሁልሽ። አንቺ ጠጪ። ቅርታ ሚራ ብቻ የለውም። ምንድን ነው አንቺ ደግሞ ልክ ፍቅሯ እንዳልወጣላት ሴት የምትሆኚው? ምን እያልሽ ነው ሚራ? የምን ያላለቀ ፍቅር ነው? ዝም ብዬ ሳይሽ አስተያየትሽ እንደዛ ይመስላል። በእንቺ ሻይ ጠጪ። አመሰግናለሁ። ምን ነው የሆንሽው ነገር አለ እንዴ? አረ ምንም አልሆንኩም። ትንሽ እረፍት ፈልጌ ነው። እንደዛ ነው እንዴ? እና ለምን አታርፊም? እዚህ ቤት ማረፍ በጣም ከባድ ነው። ብዙ ማሳርፉ ነገሮች አሉ። ለነገሩ ልክ ነሽ። አሜሪካን የለመደች ሴት ታርፋለች ማለት ዘበት ነው። ኖ ሚራ፣ እኔ እንደዛ ማለት ፈልጌ አይደለም። እዚህ ቤቱም ሰዎቹም ችግር አለባቸው። የዚህ ሁሉ ነገር ተጠያቂ አድናና ልሆና ናቸው እንጂ እናንተ ማመጣጣችሁ ለረፍት ነበር። እነሱ ረፍታችሁ እነሷችሁ እንጂ። ብቻሽ ምን ማድረግ ይቻላል? አይዞሽ በቃ ትንሽ ረፍት አድርጊ። የሚያስፈልግሽ ነገር ካለ ጥሪኝ፣ እሺ? እመጣለሁ። ወደ ውስጥ አታስገባት። እዚህ ትሁን። እዚህ አይሻላትም? ውስጥ ይሻላታል። ውስጥ ገብተሽ ታርፊያለሽ። ነይ እዚሁ። ዶክተሮቹ ምን አሉሽ? ምንም አላሏትም። አታስጨንቋት ብለዋል። አታስጨንቋት ብለዋል። ውስጥ ብንገባ ይሻላል። ደግሞ እኮ እዚህ ደስ አይልም። ግን ደህና ነሽ አይደለም? አታስጨንቋት አሉ ዶክተሮቹ። ለምንድነው እንደዚህ የምታደርገው? በቃ ተዋት። የምትገርም ሰው ነህ። እግዚአብሔር ይማርሽ። ለማንኛውም ውስጥ ገብተን አናርፍም? እንደዚህ ሰው ይገባና ያስቀምጠናል።
መታችኋል እንዴና አላየኋችሁም ነበር። አንቺ አፍሽን ዝጊሽ፣ ነገር አትፈልጊ። ምን ነው ሉሃና ሮቤልን አልገደለችው? አዎ አርፈሽ ተቀመጭ፣ አለበለዚያ እኔ አንቺን እገልሻለሁ። ባካት አስፈራራኝ። እውነታው እንደሆነ ሉሃና ሮቤልን ገለዋለች፣ አለቀ። ሮቤል ራሱ ነብሰ ገዳይ ነው። ስለዚህ አርፈሽ ተቀመጪ፣ አፍሽን ዝጊ። ቆይ ለምን እንደዚህ ትሆናለህ? ለአንቺ ጥያቄ መልስ የለኝም ዳንያ። ሁሌም አንድ አይነት ወሬ እናውራ። በቃ የራስሽን ህይወት ለምን አትኖሪም? ያለ አንተ መኖር አልችልም። እኔ ደግሞ ያለ ሉሃና መኖር አልችልም። ያለ አንቺ መኖርም አልችልም። አዎ በፊት ነበረ፣ አሁን ግን በቃ አልችልም። እኔ ደግሞ እጠላሻለሁ። ሁሉም ይቅር፣ ትንሽ ደቂቃ ብቻ አብረን። አልችልም። ትንሽ ደቂቃ ብቻ። ሉሃና እየታማብኛለች። እሺ በይ። አፈቅርሃለሁ። አሁን ይሄን ቤት ማስመለስ አለብኝ ወደ ራሴ። መጀመሪያ ታርቆንን በፍቅር መጣል አለብኝ፣ ከዛን ሁለቱን ማጣላት፣ ታርቆንን አግብቶ ቤቱን ማስመለስ። ከዚህ በፊት ግን የታርቆንና የዳንያ ልጅ እውነትም የታርቆን ልጅ ነው ወይስ የአድናን ልጅ ነው የሚለውን ማጣራት አለብኝ። ጎበዝ ሚራይ፣ አላማሽን አሳኪ፣ ማሳካት አለብሽ። ሚራ፣ ቅድም የነገርሽኝ ነገር ውስጤን እየከነከነው ነው። እኔ ምንድን ነው ያልኩህ? እኔ እኮ ነገር ረሳለሁ። ምን ብዬሽ ነበር? ስለ ሉሃና ያወራሽው ነገር። ስለ ሉሃና ምን? ሉሃና ነፍሰ ገዳይ ነች ብለሽኝ ነበር አይደለ? ሆስፒታል ውስጥ። አዎ ነች። ሰውን የሚያህል ነገር ገላለች። እውነት ነፍሰ ገዳይ ነች? ስማኝ፣ ሰው ነፍሰ ገዳይ የሚባለው ከገደለ ብቻ ነው እንዴ? እና ሌላ ነፍሰ ገዳይነት አለ እንዴ? አዎ አለ። ባሌን ከኔ ቀምታዬን በቁም ይገለኛለች። ይሄንን ለማለት ነው እንደዛ ያስደነገጥሽኝ? አንተ ራስን ጠብቅ፣ ከሚስት እንዳትለይ። ቆይ ይሄ ደግሞ ከኔ ጋር ምን አገናኝ? አይ እኔ ሚስትን ሰብስብ ነው እያልኩ ያለሁት። እኔና ዳንያ በጣም ነው የምንዋደደው። እኛ ጋር ምንም አይነት ችግር አይፈጠርም። ምንም የሚመጣ ነገር የለም። አንድ ምክር ልምከር፣ የዚህን ቤት ነገር ተጠንቀቅ። እንዲህ እንደቀላል አችለው። እንደዚህ የሚባል ነገር እኔ አይገባኝም። ሚስቴን ደግሞ በጣም ነው የማምናት። አድናንን እኔ ከማንም በላይ አምኖ ነበር። አንድም ቀን እንዲያደርጋል ብዬ አስቤ አላውቅም። እውነቱን ለመናገር ባልሽ ሲታይ የዋህ ይመስላል፣ ግን በተቃራኒው ነው። ሰውን አይተህ ማመን ከባድ ነው። ግን በእርግጠኝነት ዳንያ እንደዚህ አታደርግም። በጣም ነው የማምናት። አይ እኔም እኮ እንደዚህ ነበር የምለው። ይኸውልሽ ሚራ፣ ዳንያና አድና አንድ አይደሉም። ሁለቱም የተለያዩ ሰዎች ናቸው። ሁለቱም ሰዎች ሰው ናቸው። ምን ማለት ነው? ባለቤቴን እኔ ነኝ የማውቃት ወይስ አንቺ? ለነገሩ እኔ ከአንተ በላይ አላውቅም። ግን ደግሞ አንድ ነገር እንድታውቅ የምፈልገው ነገር ቢኖር እኔ አድናንን በጣም ነበር የማምነው። እኔ ከዳንያ ውጭ ማንንም አላየም። እኔ ከአድናን ውጭ ምንም ነገር አላውቅም። ግን ቆይ አንተ እየተሰረቀ ነገር አትወድም ማለት ነው? ይሄኔ ነው መሸሽ። ይሄማ የቁም ሞት ነው። ጅል አንፎ ከጀርባ ምን የተሰራ እንዳለ እንኳን አታውቅም። ይሄን ብታውቅ ኖሮ እንደዚህ አትልም ነበር። አንድ ቀን ዳንያ አድናን ይዟት በፍቅር ክንፍ ብሎ ሲጠፉ የዛን ጊዜ ባዶን ትቀራለህ። ምነው ባላፈቀርኩ፣ ምነው ማፍቀር በቀረብኝ ኖሮትን ነበር። የጅል አፍቃሪ ምን ይመስላል? ጅል አንፎ። ነቃሽ? እንዴት ነሽ? ደህና ነኝ፣ ፈጣሪ ይመስገን። እኔ የምልሽ ለምን ንስሐ አትገቢም? ምን ማለት ነው ደግሞ ይሄ? ምን ለማለት ፈልገሽ ነው? ንስሐ ግቢ። ቆይ ደግሞ ምን ማለት ነው? ደግሞ የትኛውን ኃጢአት ሰርቼ ነው ንስሐ የምገባው? ለምን እንደዚህ ማለት ፈለግሽ? የሰው ባል እያማገጥሽ መኖር ልክ ነው? አቤት አቤት፣ ምን እያልሽ ነው? አንቺ ልጅ ለምታወሪው ነገር እየተጠነቀቅሽ። ለሰራተኝነት መጥተሽ የሰው ባል መውሰድሽ ነውር ነው። እውነት በጣም ያሳፍራል። ለዚህ ኃጢአትሽ ደግሞ ንስሐ ያስፈልግሻል ብዬ ነው። ሴትዮ እንተዋወቃለን እንዴ? ለምትናገሪው ነገር መስመር አበጅለት። እኔ አውቅሻለሁ። ስለ አንቺ በመጠኑ ቢሆን ሰምቻለሁ። ግን እየሰራሽ ያለሽው ነገር ትክክል ነው? ቆይ ምን እያልሽ ነው? ትሰሚያለሽ? በጣም እየተናደድኩ ነው። ስለ ሰው ማንነት ሳታውቂ እንደዚህ ነገር አትናገሪ።
እየዋሸሽ ነው። አሁን ገባኝ። ይህ ሁሉ ነገር ያቺ ሰይጣን ስለሞላችሽ ነው አይደለ? ለሌላ ጊዜ ግን ስለምታወሪው ነገር በደንብ አጣሪ። እውነት አይደል? እኔ ደግሞ አድናን እናውቀዋለሁ። እንደዚህ ወደ ታች ወርዶ ከሰራተኛ ጋር ይልከሰከስን። ይኸውልሽ አሁን በሽታዬን እያስነሳሽብኝ ነው። ሲጀመር እኔንም ሆነ አድናንን በፍጹም አታውቂንም። እሺ አንቺን ባላውቅሽም አድናን እናውቀዋለሁ። አንቺ ቆይ ለምንድን ነው የማይመስል ነገር የምትናገሪው? ትሰሚያለሽ? በጣም እየተናደድኩ ነው። የምሬን ነው። አድናን እናውቀዋለሁ። ከአንቺ በፊት ነው የማውቀው። እሺ እባክሽ፣ የት ነው የምታውቂው? የመጀመሪያዬ ነው። ምን ማለት ነው ደግሞ ይሄ? የመጀመሪያዬ ነው ማለት ምን ለማለት ፈልገሽ ነው? እሱን ባልሽን ጠይቂው። እቺ ደግሞ ያማታል እንዴ? ደግሞ መቀባጠረው የኔ ቆንጆ የኔ እንደይልሽ መጣሁ። ጠጪ። እኔ የምልሽ ግን ሳሎን አይሻልሽም እንዴ? ለምን እዚህ ትሆኛለሽ? ሰራተኛ ደግሞ የትም ብትሆን ምን ችግር አለው? እንደውም እኮ የኔ ቦታ ቢሆን ኩሽና ነበር አይደለ እንዴ? ምን እያልሽ ነው ፍቅር? አንቺ እኮ የኔ ሚስት ነሽ። ደግሞ ከዚህ በኋላ እንደዚህ አይነት ወሬ ስታወሪ እንዳልሰማሽ እሺ? ቆይ ከዳንያ ጋር ትተዋወቃላችሁ? እሷ ናት እንደዚህ እንድታስብ ያደረገችሽ? ማንም እንደዚህ አይነት ነገር የተናገረኝ ሰው የለም። እኔንም ቦታዬን ማወቅ የፈለኩት ደግሞ ጥያቄን አልመለስክልኝም። ይሄ ታርቆ ነው ምናምን የሚባለው ከሱ ሰውዬ ሚስት ነች። አድናን፣ እኔ እንደዛ አልተናገርኩም። ከዚህ በፊት ታውቃታለህ ወይ? አረ አላውቃትም። እየታውቃታለሁ። የመጀመሪያው ነኝ አለች። ማለት የመጀመሪያ ማለት ምን ማለት ነው? እኔም እንደዚህ ብዬ ነበር የጠየኳት። የእሷን መልስ ደግሞ ባለቤትሽን ጠይቂው እሱ ይንገርሽ አለች። ምን ማለት ነው የመጀመሪያ ነው ማለት? ምን ለማለት ፈልጋ ነው? ግን የሆነ ነገር ለመናገር የፈለገች ይመስላል። ልትናገረው ብላ የሆነ ነገር አስቆማት። እርግጠኛ ነኝ ሜራ ነች የሆነ ነገር ብላ ለማጣላት እየሞከረች ነው። እኛ አድናን፣ አይምሮ ውስጥ በጣም ብዙ ጥያቄዎች አሉ። እቺ ልጅ ምን ለማለት ፈልጋ ነው? እኔ ምን አውቄ ነው ፍቅር? እርግጠኛ ነኝ ያቺ ጭራቅ የሆነ የገማ ወሬ ነግራት ነው የሚሆነው። ቆይ ምን ለማለት ፈልጋ ነው? ምን አውቄ ነው ፍቅር? ቆይ ሁሉም ሰው ለምንድን ነው እኔን ለመጉዳት የሚሞክረው እንዴ? ሁሉም ነገር እኮ ተደራረበብኝ። ፈጣሪም ቢሆን በቃ ረሳኝ። ከፈጣሪ ጋር ምን ጀመርሽ? ፈጣሪ እኮ ሁሉንም ነገር የሚያደርገው ለበጎ ነው። ምን እና ታዲያ የእኔም እህት መሞት አለበጎ ነው? አድናን፣ የኔ ፍቅር በዚህ ምድር ላይ የሚደረጉ እያንዳንዱ ነገሮች በሙሉ ለበጎ ናቸው። ለዛ ብዬ ነው ለበጎ ነው ያልኩሽ ማሬ። እንደዛ አይደለም። እህቴን የሞተችብኝ እህቴን ፈጣሪ ወሰዳት እኔን ስለማይወደኝ ብቻ ነው። ፍቅር በፈጣሪ ስራ አትግቢ። ፍቅር ዛሬ በቃ እውነቱን እንድትነግረኝ ይፈልጋለሁ። ስለምን? የምን እውነት ፍቅር? እህቴ ሞታለች። የእውነት የኔ አበባ ሳራ ተቀጠፈች። አድናን፣ መጀመሪያ ይኸውልሽ ዘና በየኔ ፍቅር። ይኸውልሽ ዶክተሩ እንደዚህ መሆን እንደሌለብሽ ነግሮኛል። እንደዚህ ከሆንሽ ደግሞ ላጣሽ እችላለሁ። ስለዚህ እባክሽ ለፈጣሪ ብለሽ እንደዚህ መሆንሽን አቁም። እኔ እኮ እሷን ለመርሳት እየሞከርኩ ነው፣ ግን ደግሞ በቃ አልቻልኩም። አቃተኝ። ትችላለሽ ማሬ፣ ሁሉም ነገር ቀላል ነው። በዚህ ምድር ላይ ስንኖር ምንም የማይቻል ነገር የለም። አዎ ግን በቃ አድናን መሞቷን አምኜ መቀበል አልቻልኩም። አድናን ነፍሷ እንቅልፍ እየነሳኝ ነው። መሞቷን ከሰማው ቀን ጀምሮ ይኸው መቀበል አልቻልኩም። እንቅልፍ የሚባል 10 ደቂቃ እንኳን ተኝቼ አላውቅም። አድናን በቃ እኔ አልቻልኩም፣ አቅቶኛል። እኔ ያለው ሁልጊዜ አብረን ደስተኛ እንሆናለን። አብረን እየኖርን ደግሞ ደስተኛ የማንሆንበት ጊዜ ነው። እቺ ዳንያን አፏን አዘግቼ ሰላምሽ ነው ሰጥሻለሁ የኔ ፍቅር። ይኸውልሽ ትሰሚኛለሽ፣ እኔ ለውሃና ማጠት አልችልም። ለውሃና ማለት በዚህ ሳለ እኔ ትንፋሽ ማለት ነች። እኔ እሷን አጥቼ መኖር አልችልም። ያለ እሷ ከማንም ጋር ልኖር አልችልም። በቃ ይህን ተረጂኝ። ምንድነው ደግሞ ዝም ብለህ የምትቀባጥረው? ደግሞ ምን አለች? ያልሻትን አውቃለሁ እኮ። ለምን ነው በእኛው ጥልቅ የምትይው? ለምን ነው በእኛው ካልገባው የምትይው? በማያገባሽ ነገር ለምን ነው የምትገቢው? ጥልቃት ወይ በእኛው በቃ ተይን። አድናን ታውቀዋል። ከመሬት ተነስተህ እኮ እየተናገርከኝ ያለው። እሺ ምን አልኳት? ንገረኝ እስኪ። ዳንያ እባክሽን እንድጎዳሽ አታድርግኝ። ሴጣን አታድርግኝ። እኔ በሷ ሲመጡብኝ ሴጣን ነው የምሆነው። በቃ እንድጎዳሽ አታድርግኝ። ለምን ነው ከኛው የማትወጪው? ለምንድን ነው ከመሬት ተነስተህ የምትናገረኝ? ደግሞ ስትናደድ በጣም ታምራለህ፣ ልክ እንደ ድሮ። አሁን ትዕግስቴ እያለቀ ነው ዳንያ፣ ይበልጥ እያናደድሽ ነው። ዝም ብላ ትናደድ የሚጠፋጭ ቶሎ ታረጃለህ። አንቺ ወደዛ በጥፊ እንዳለልሽ ሲናረጋጭሽ ስለዚህ ባንተ መምጣት አግቼ ነው።
እንዴ ዳንያንና አድናን ናቸው። እርግጠኛ ነኝ እነሱ ናቸው። ታርቆን የት ነው ያለው? ይሄ ድልማ አያልፈኝም። ለታርቆን አሳየዋለሁ። እዚህ ነህ እንዴ? አዎ ምን ነው? ተረጋጊ እንጂ ለምን እንደምታለከልኪው? ኧረ በእናትህ ችግር ተፈጥሯል። ጉድ ሆነናል። አሁን ግን መሄድ አለብን። የምን ችግር? ማን ነው እሱ? ምንድን ነው? ምን ተፈጠረ? ተወኝ እስኪ። መኝታ ቤት እኮ ድምፅ ሰምቼ ነው። አንተም መኝታ ቤት የሆነ ድምፅ ሰምቻለሁ። እኔ መኝታ ቤት? ቆይ ባለቤቴ ምን ሆነች? ኧረ የሆነ ድምፅ ይሰማኛል፣ ግን ሳስበው አድናን ሳይሆን አይቀርም። አንቺ ደግሞ ምን ሆነሽ ነው? አድናን ቆይ እኔ መኝታ ክፍል ውስጥ ምን ይሰራል? እባክህን እመነኝ፣ እውነቴን ነው። ተሳስተሽ ነው ሚራ፣ መስሎሽ ነው። የምሬን ነው፣ እመነኝ። ፈጥነህ ብትደርስ ጥሩ እኮ ነው። ሴትዮ የምታወሪውን እያስተዋልሽ እንጂ። የምሬን ነው። ካላመንከኝ ሄደህ ማየት ትችላለህ። እኔ እንደሆነ በጆሮዬ የወንድ ድምፅ ሰምቻለሁ። እኔ መኝታ ቤት አድናን ምን ይሰራል? ውስጥ ሚስትህና ባሌ ከትከት ብለው የተሳሳቁ ነበር። አንቺ ባልሽን አትፈልጊው። እኔ ግን በሚስቴ ቀልድ የለም። እሺ የሆነ ነገር ተፈጥሮ ባገኘው እዛው ነው አንገቱን የምቆርጥለት። ልክስክስ ነው። ሂድና በለው። ወይኔ ሚራ፣ በሱ ልክስክሳት የተነሳ ምክንያት ስንት ሰራተኛ ቀየርኩ መሰለክ። አሁን ደግሞ ከአንተ ሚስት ጋር ይሄ አውሬ እገለዋለሁ። ጎበዝ፣ በርታ። በል ሂድና አሁን ጉድህን ያው። ደጋግሜ ነግሬሻለሁ። እኔ እኮ በጣም በህይወቴ ደስተኛ አይደለሁም። አንተን ሳይ ግን በቃ ደስ ይለኛል። አድናን የምርን ምልክ እዛ ያለው ራሱ ስለአንተ ነበር የማስበው። አንተ ግን ይሄን እንኳን መረዳት አትችልም። ከኔ ጋር ለመሆን አታስቢ። እኔና አንቺ አብሮ መኖር ህልም ነው። እዛው ያኔ እንደ ድሮ እዛው ተቀብሮ ቀርቷል። አልተቀበረም አድናን። እኔ እናንተ እኮ ህይወታችንን ወደፊት መመለስ እንችላለን። ማን ይከለክለናል? ይኸውልሽ ነገርኩሽ እኮ እሱ ህልም ነው፣ የተቀበረ ህልም ነው። የተቀበረ ነገር አይወጣም፣ ከወጣም ደግሞ ይበሰብሳል። በቃ ታዩ። ቆይ አንተ ምንድን ነው የምታካብደው? ከዛ ሰራተኛ ነው ያልሻለህ? ምን አልሽ አንቺ ውሻ? አንቺና ለሆና በፍጹም አትነጻጸሩም። እሺ እሷ እንደ አንቺ ልክስክስ አይደለችም። አንቺና እሷ ማለት የሰማይና ምድር የተራረቃችሁ ሰዎች ናቸው። እንደዚህማ በጭራሽ ዝቅ አታደርገኝም። ያኔ እኮ ከአንቺ ውጭ የሚደርስብሽ የለም ትለኝ ነበር። እሱ ያኔ ነበረ አለማወቄ። በፍቅር ህይወቴ እንደዛ ቃቃ ትጫወቻለሽ ብዬ አለማሰብ። ያለፈውን ነገርኩህ እንዴ። ያኔ እኮ ግዴታ ስለሆነብኝ ነው። ያኔ እናቴን ማሳከም ነበረብኝ። ለእኔም ለእናቴም ስል ነው ያደረኩት። ለምንድን ነው የማትረዳኝ? ስለ በፊቱ የምናወራበት ጊዜ አልፏል። እሺ አላለፍም። የኔ ፍቅር ትዝታ እኮ መቼም አያልፍም። ያቺ ሰራተኛ ሉሃና ነው ስሟን። ለምንድን ነው የማሰሚኝ? ቆይ አንቺ ድንጋይ ነሽ እንዴ? ደግሞ ስትናደድ በጣም ደስ ትላለህ። ዞር በይልኝ ወደዛ። ለምን 7 ዓመት ቀልድ ነበር? ልቤ ውስጥ ነበርክ እኮ። ፈጣሪ ድጋሚ አንተን ወደ እኔ ሳመጣ አልፈልግም እምብዬው ልበል? ሰምኛለሽ? ፈጣሪ አልሰጠሽም አልኩሽ እኮ። ምንድን ነው? አይሆንም፣ ተረጋጋ። በዚህ ስሜት መግባት የለብህም። ምንድን ነው የምረጋጋው? ዞር በይልኝ ከፊቴ፣ እገለዋለሁ። እንዴ ምን ልታረግ ነው? ቆይ ተረጋጋ እንጂ። በችኮላማ ምንም ነገር አይሆንም። ትንሽ ቀዝቀዝ በል፣ ሰከን በል። ለምንድን ነው ዞር ማትይው? በጣም እያናደድሽኝ ነው ሚራ። ተረጋጋ። ሁሉም ነገር በእርጋታ ሲሆን ነው ደስ የሚል። አቸኩል። እንዴት ነው የምረጋጋው? ይሄ ሰይጣን ሚስቴን ምን እያደረጋት እንደሆነ በምን አውቃለሁ? ቢሆንም ተረጋጋ። ከመረጋጋት ብዙ ነገር ይገኛል ትል ነበር አያቴ። እሺ አሁን ተረጋግቻለሁ። ዞር በይልኝ ከፊቴ ነው። ተረጋጋ እባክህ፣ ረጋ በል። እንዴ አሁን የሆነ ነገር ብታደርጉ እሱን አይደለም የምትጎዳው፣ ራስህን ነው የምትጎዳው። ትንሽ ረጋ ሰከን በል። በእናትህ እንዳትጎዳቸው ብዬ እኮ ነው። ከተጎዱ ደግሞ ጥሩ አይደለም ወይ ሊሞቱብህ ምናምን ይችላሉ። ጉዳቱ ደግሞ ለራስህ ነው። ስለዚህ ትንሽ ቀዝቀዝ ሰከን ለማለት ሞክር። ግን አንተ ይኸውልህ የፈለግህ መውሰድ ትችላለህ። እኔ እያስገደድኩ አይደለም። ይሄንን ማወቅ አለብህ። ቆይ ምንድን ነው የምትቀባጥሪው? ባለቤቴ ነው ውስጥ የሆነ ነገር ቢያደርጋት? ይሄ ሰውዬ እኮ ሰይጣን ነው። እንዴ ኧረ ተው እንጂ። እኔ እኮ ዝም በል ማለት አይደለም፣ ግን ትንሽ ቀዝቀዝ በል ነው ያልኩት። ዝም ማለትማ ጥሩ አይደለም። በጣም ነው ያበዛው። እኔ ያኔ ለዋና መኝታ ክፍል ስገባ እንዴት ነው ያስጠነቀቀኝ? ታዲያ እሱስ እኔ መኝታ ክፍል ምን ይሰራል? ምናልባት እኮ ማለት ነው ሊያወሩ ሊሆን ይችላል መኝታ ቤት የገቡት። መኝታ ቤት ገቡ ማለት እኮ ያ ነገር ተፈጸመ ማለት አይደለም። ሊያወሩ ሊሆን ይችላል። በፍጹም አይሆንም። እንዴ በጣም ብዙ የሚወራ ነገር ይኖራቸዋል። ለምሳሌ ያህል የድሮ ታሪካቸውን ሊያወሩ ይችላሉ። እንዴ ስለዚህ ቤት ራሱ ስለዚህ ቤት ዲዛይን ምናምን ሊያወሩ ይችላሉ። እንዴ የሚወራ ነገር እኮ አይጠፋም። በጣም ብዙ ነገር ሊያወሩ ይችላሉ። ምን ሆነሃል አንተ? የምን የድሮ ታሪክ?
የድሮ ታሪክ ስልህማ ያው ማለቴ እሷም ከአንተ ጋር ስለነበራት የፍቅር ግንኙነት ያው እሱም ከኔ ጋር ስላሳለፈው ቆንጆ ፍቅር ግንኙነት ሊያወሩ ይችላሉ ብዬ ነው። እኔ ከሰራተኛ ጋር የሚል ከሰከሰው አላምንም። ዳንያ